ሰላም በመላው ዓለም የምትገኙ የፒስ ዘ ወርልድ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ዛሬ ሰኔ 11 ቀን 2018 ዓመተ ምህረት ማለት ጁን 18 2026 ዓመተ ምህረት ለህብረተሰቡና ለዲያስፖራው እጅግ ጠቃሚ የሆኑት መረጃዎችን ይዤ መጥቻለሁ። አብራችሁን ቆዩ። ሰበር ዜና የዓለም ባንክ ወርልድ ባንክ ለኢትዮጵያ የ1.45 ቢሊዮን ዶላር ታሪካዊ ድጋፍ ሊያጸድቅ ነው። የማስታወቂያው ይዘት እንደሚከተለው ይሆናል። የዓለም ባንክ ወርልድ ባንክ በመጪው ሰኔ 18 ቀን 2018 ዓ.ም ማለት ጁን 25 ቀን 2026 በሚያካሂደው የቦርድ ስብሰባ ለኢትዮጵያ በአንድ ጊዜ የሚሰጥ የ1.45 ቢሊዮን የአሜሪካ ዶላር ማለት ከ229 ቢሊዮን ብር በላይ የቀጥታ የበጀት ድጋፍ የሚያጸድቅ በዛሬው ዕለት ይፋ ሆነዋል። ይህ በቅርብ ዓመታት ውስጥ በሀገሪቱ ከአንድ ዓለም አቀፍ ተቋም የምታገኘው ትልቁ ነጠላ የገንዘብ ድጋፍ ነው። ባንኩ ይህንን ውሳኔ የወሰነው በኢትዮጵያ እየተተገበረ ያለው የምንዛሬ ማሻሻያ ፎሬን ኤክስቼንጅ ሪፎርም የግል ዘርፉን እና ማኒፋክቸሪንግ በማገዝ ረገድ ተጨባጭ ውጤት እያሳየ መሆኑን በመተማመኑ እንደሆነ ተገልጸዋል። በሁለተኛ ደረጃ አዲስ የብሔራዊ ባንክ መመሪያ የአገር ውስጥ የውጭ ምንዛሬ ካርዶችን መፍቀድ። የማስታወቂያው ይዘት የኢትዮጵያ ብሔራዊ ባንክ ባወጣው አዲስ መመሪያ መሰረት በሀገር ውስጥ ያሉ ባንኮች በውጭ ሀገር ገንዘብ ለሚያንቀሳቅሱ አካውንቶች ፎሬን አካውንትስ በዓለም አቀፍ ደረጃ ተቀባይነት ያላቸው ቪዛ ወይም ማስተር ካርድ፣ ፕሬት እና ዴቢት ካርዶችን በሀገር ውስጥ ማውጣት እንዲጀምሩ በይፋ ፈቅደዋል። ከዚህ ቀደም የውጭ ሀገር ገንዘብ ወደ ካርድ ለመጫን የቪዛ እና የአውሮፕላን ትኬት ማቅረብ ግዴታ የነበረ ቢሆንም በአዲሱ መመሪያ ግን ያለ ምንም ቪዛ እና የአየር ትኬት ደንበኞች በፈለጉት ጊዜ ገንዘብ መጫን እና በዓለም አቀፍ ደረጃ በኢንተርኔት ግብይት መፈጸም ይችላሉ ተብለዋል። በሶስተኛ ደረጃ ለገበሬዎች እና ለአስመጪዎች የተዘጋጀ አዲስ የተቀናጀ የብድር አገልግሎት የኢትዮጵያ ንግድ ባንክ ማለት ኮመርሻል ባንክ ኦፍ ኢትዮጵያ እና የኢትዮጵያ መድን ድርጅት በጋራ በመሆን አርሶ አደሩን የግብርና ምርቶችን በቀጥታ ወደ ውጭ አገር እንዲልኩ የሚያስችል የተቀናጀ የብድር እና የመድን አገልግሎት ስምምነት ዛሬ በይፋ ተፈራርመዋል። ይህን የግብርና ምርቶችን ወደ ውጭ በመላክ የሀገሪቱን የዶላር ገቢ ለማሳደግ ታቅዶ የተዘጋጀ አዲስ አሰራር ነው። የዓለም ባንክ የ1.45 ቢሊዮን ዶላር የገንዘብ ድጋፍ ማስታወቂያ እና የብሔራዊ ባንክ የቪዛ ማስተር ካርድ አጠቃቀም ማላላቱ የኢትዮጵያ ብር በጥቁር ገበያው ላይ ይበልጥ እንዲረጋጋ እና በህጋዊ ባንኮች ዘንድ ያለው የዶላር አቅርቦት እምነት እንዲጨምር ከፍተኛ ግፊት ያደርጋል ተብሎ ይጠበቃል። አሁን ደግሞ ክቡራን ቤተሰቦቼ እንደተለመደው በግል ባንክና በንግድ ባንክ እየተመነዘሩ ያሉ የውጭ ሀገሮች ገንዘብ እናያለን። አብራችን ቆዩ። የአሜሪካ ዶላር በከፍተኛ ዋጋ እየገዛ ያለው ወጋገን ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 159 ብር ከ62 ሳንቲም። ማሳሰቢያ፣ እንደ አዲስ ባንክ እና አባይ ባንክ ያሉ የግል ባንኮች በህጋዊ ገንዘብ አስተላላፊዎች ለሚመነዘሩ ደንበኞች የ10 ብር ተጨማሪ ጉርሻ ቦናስ መስጠታቸውን ስለቀጠሉ አጠቃላይ መግዣቸውን እስከ
169 ብር ከ62 ሳንቲም ደርሰዋል። የእንግሊዝ ፓውንድን ስንመለከት በከፍተኛ ዋጋ እየገዛ ያለው ዳሽን ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 211 ብር ከ58 ሳንቲም። የአውሮፓ ዩሮን ስንመለከት በከፍተኛ ዋጋ እየገዛ ያለው ዳሽን ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 184 ብር ከ92 ሳንቲም። የካናዳ ዶላር ስንመለከት በከፍተኛ ዋጋ እየገዛ ያለው ዳሽን ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 112 ብር ከ64 ሳንቲም። የአውስትራሊያ ዶላር ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 106 ብር ከ86 ሳንቲም። የዱባይ ድርሃም ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 42 ብር ከ15 ሳንቲም እና እንዲሁም ዳሽን ባንክ በግብይት መግዣ ላይ እስከ 45 ብር ከ4 ሳንቲም ያቀርባል። እንዲሁም የሳውዲ ሪያልን ስንመለከት በከፍተኛ ዋጋ እየገዛ ያለው የንግድ ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 41 ብር ከ25 ሳንቲም። የኩዌት ዲናር ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ የመግዣ ዋጋው ደግሞ 494 ብር ከ60 ሳንቲም። የቀጠር ሪያልን ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ የመግዣ ዋጋው ደግሞ 42 ብር ከ25 ሳንቲም። የባህሬን ዲናር ስንመለከት በከፍተኛ ዋጋ እየገዛ ያለው ባንክ የኢትዮጵያ ንግድ ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 410 ብር ከ15 ሳንቲም። የኦማን ሪያልን ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 401 ብር ከ50 ሳንቲም መሆኑን ዌብሳይቱ ያሳያል። ክቡራትና ክቡራን ውድ የቻናሌ ተከታታዮች ቤተሰቦቼ አሁን በመቀጠል የምንመለከተው የጥቁር ገበያ ሐዋላ ምንዛሬ መረጃ ነው። አንድ የአሜሪካ ዶላር 181 ብር ከ99 ሳንቲም ሲመነዘር 100 የአሜሪካ ዶላር ደግሞ 18199 ከ80 ሳንቲም የተመነዘረ መሆኑን ዌብሳይቱ ያመለክታል። አንድ የአውሮፓ ዩሮን ስንመለከት 208 ብር ከ97 ሳንቲም ሲመነዘር 100 የአውሮፓ ዩሮ ደግሞ 20897 ብር ከ16 ሳንቲም። አንድ የእንግሊዝ ፓውንድ 241 ብር ከ9 ሳንቲም። 100 የእንግሊዝ ፓውንድ ደግሞ 24109 ብር ከ27 ሳንቲም። አንድ የሳውዲ ሪያልን ስንመለከት 48 ብር ከ49 ሳንቲም። 100 የሳውዲ ሪያል ደግሞ 4849 ብር ከ79 ሳንቲም። አንድ የዱባይ ድርሃም ደግሞ 49 ብር ከ55 ሳንቲም። 100 የዱባይ ድርሃም ደግሞ 4955 ብር ከ15 ሳንቲም። አንድ የስዊዝ ፍራንክ ስንመለከት 226 ብር ከ77 ሳንቲም። 100 የስዊዝ ፍራንክ ደግሞ 22677 ብር ከ64 ሳንቲም። አንድ የካናዳ ዶላርን ስንመለከት 128 ብር ከ88 ሳንቲም። 100 የካናዳ ዶላር ደግሞ 12888 ብር ከ29 ሳንቲም። አንድ የአውስትራሊያ ዶላር ስንመለከት 127 ብር ከ65 ሳንቲም። 100 የአውስትራሊያ ዶላር ደግሞ 12765 ብር ከ93 ብር። አንድ የቻይና ዩሃን ስንመለከት 26 ብር ከ91 ሳንቲም። 100 የቻይና ዩሃን ደግሞ 2691 ብር ከ51 ሳንቲም። አንድ የኩዌት ዲናር ስንመለከት 590 ብር ከ83 ሳንቲም። 100 የኩዌት ዲናር ደግሞ 59083 ብር ከ97 ሳንቲም። እንዲሁም አንድ የቀጠር ሪያል ስንመለከት 49 ብር ከ91 ሳንቲም። 100 የቀጠር ሪያል ደግሞ 4991 ብር ከ28 ሳንቲም። አንድ የኦማን ሪያል ስንመለከት 473 ብር ከ23 ሳንቲም። 100 የኦማን ሪያል ደግሞ 47323 ብር ከ71 ሳንቲም። አንድ የጆርዳን ዲናር ስንመለከት 256 ብር ከ64 ሳንቲም። 100 የጆርዳን ዲናር ስንመለከት 25664 ብር ከ41 ሳንቲም። አንድ የባህሬን ዲናር ስንመለከት
282 ብር ከ41 ሳንቲም። 100 የባህሬን ዲናር ደግሞ 48241 ብር ከ11 ሳንቲም። አንድ የእስራኤል ሽኩር ስንመለከት 61 ብር ከ82 ሳንቲም። 100 የእስራኤል ሽኩር ደግሞ 6182 ብር ከ37 ሳንቲም እየተመነዘረ መሆኑን ዌብሳይቱ ያሳያል። ለዛሬ ያዘጋጀሁላችሁ ወቅታዊ የምንዛሬ መረጃ ይህን ይመስል ነበር። መረጃውን ጠቃሚ ሆነ ካገኛችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲዳረስ አጋሩ። መረጃዎቹን ስትከታተሉ ስለነበረ ከልብ አመሰግናለሁ። በየቀኑ የሚቀያየሩ የገበያ መረጃዎች ለማግኘት የደወል ምልክቷን በመጫን ቤተሰብ ይሁኑ። አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ሁሉንም አነባዋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። አመሰግናለሁ።